ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ በዛሬው ፕሮግራማችን ላይ የምንመለከተው የሰበር ውሳኔ ዳሰሳን ነው። የሰበር መዝገብ ቁጥሩ 242542 ነው። ጉዳዩ የፍትሐብሔር ስነ ስርዓት ሕግ ቁጥር 5 የሚመለከት ሲሆን የጉዳዩ ዝርዝር የሰበር ተጠሪ አንደኛ አመልካች ላይ ከሕግ ውጭ የያዘችውን አከራካሪ ይዞታ እንድትለቅልኝ ወሰንልኝ በማለት ዳኝነት ጠይቀው መዝገቡ ውሳኔ ያገኘ ሲሆን የሰበር ሁለተኛ አመልካች ደግሞ ይህ ውሳኔ በመቃወም በፍትሐብሔር ስነ ስርዓት ቁጥር 358 መሰረት ተቃውሞ አቅርበው ውሳኔ ሳይለወጥ የቀረ ሲሆን ከዛ በኋላ የሰበር አመልካቾች የክሱን አርዕስትና የንብረቱን መገኛ በመቀየር አዲስ ክስ ቢመሰርቱም ጉዳዩ መጨረሻ ውሳኔ ያገኘ ነው ተብሎ በፍትሐብሔር ስነ ስርዓት ቁጥር 5 መሰረት መዝገቡ ስለተዘጋባቸው ከስር ፍርድ ቤት ጀምሮ የተደረገ የፍትሐብሔር ክርክር ነው። ውሳኔ ያረፈበት ንብረት የጫት መሬት ነው። ሰበር የያዘውን ጭብጥ ስንመለከት ደግሞ ጉዳዩ መጨረሻ ውሳኔ ያገኘ ነው መባሉ አግባብ ነው ወይስ አይደለም የሚለውን እንደ ጭብጥነት ይዞ አከራክሯል። በመጨረሻ የምንመለከተው ሰበር የሰጠውን ትንታኔ ነው። አንደኛ በፍትሐብሔር ስነ ስርዓት ቁጥር 5 መሰረት የቀድሞ ክስና አዲሱ ክስ የስረ ነገርና የተያዘው ጭብጥ አንድ አይነት ከሆነ ድጋሚ ክስ ማቅረብ አይቻልም እንደሚልና እንዲህ አይነት ሁኔታ ሲያጋጥሙ ደግሞ በፍትሐብሔር ስነ ስርዓት ቁጥር 244 ድንጋጌ መሰረት የመጀመሪያ ደረጃ መቃወሚያ የሚቀርብበት ጉዳይ መሆኑን አጽንኦት ሰጥቷል። ሁለተኛ የፍትሐብሔር ስነ ስርዓት ቁጥር 5ን ዋና ዓላማ ደግሞ ሲያብራራ ጊዜና ወጪን ለመቆጠብ ተከራካሪ ወገኖችን በየጊዜው ከመሸማቀቅ ለመታደግ አንድ ውሳኔ በበላይ ፍርድ ቤት እስከተሻረ ድረስ በህብረተሰቡ ዘንድ ተቀባይነት እንዲኖረው ለማድረግ ክርክሮች በአጭር ጊዜ መቋጫ እንዲያገኙ ለማድረግ ህጉ ላልተፈለገ ዓላማ እንዳይውል ለመከላከል ፍትህ ስርዓቱን ተገማችነት ያለው ለማድረግና በአንድ ጉዳይ ላይ የተለያዩ ውሳኔዎች እንዳይኖሩ ለመከላከል መሆኑን ያስረዳል። ሶስተኛ አመልካች ይዞታው የተገኘበት አግባብ ቀይረው ቢቀርቡም በፍትሐብሔር ስነ ስርዓት ቁጥር 5 ንዑስ አንቀጽ 2 መሰረት በቀድሞ ክርክር የመከላከያ ክርክር አካል ሊሆን የሚገባው ጉዳይ አብሮ እንዳለቀ የሚቆጠር በመሆኑ ይዞታው የተገኘበት አግባብ ተቀይሮ ቢቀርብም ጉዳዩ መጨረሻ ውሳኔ ያገኘ አይደለም የማያስብል ነው በማለት የመጨረሻ ውሳኔ ያገኘ ነው መባሉ የህግ ስህተት የለውም ብሎ ወስኗል። በጥቅሉ በዛሬው ፕሮግራማችን ላይ የሰበር ውሳኔ የዳሰስንበትን ፕሮግራማችንን በዚሁ ስንቋጭ እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰቡን እያልኩ እየጋበዝኩኝ የዛሬውን ፕሮግራማችንን በዚሁ ቋጫለሁ። አመሰግናለሁ። ቻው።